ታጥቆ እየተታኮሰ ያለው የፋኖ ቡድን ወይ ድርጅት ከኤርትራ መንግስት ማንኛውም አይነት እርዳታ እገዛ እንፈልጋለን በሚልበት ሰዓት ልክ አብይ አህመድ መንግስት እንዳደረገው የኤርትራ መንግስት ሊያደርግ የማይችልበትና የማይገደድበት ምክንያት የለም። ፋኖን በምክር ብቻ ሳይሆን በሱዳን በኩል አዙረ የፈለገውን ያህል ታንክና መድፍ ማስታጠቅ በጣም ቀላልና በጣም ኢዚ የሆነ ነገር ነው ለኤርትራ መንግስት በተለይ። ስለዚህ ሁኔታውን ሳይሆን ከኢትዮጵያ መንግስት በኩልና የኢትዮጵያ መንግስት ደግፈው ወይ ደግሞ ከትላልቅ የመንግስት ባለስልጣናት የሚሰጠው አስተያየትም ሆነ ትንታኔም ሆነ ቴሌቪዥን ላይ ቀርቦ የሚናገሩትን ነገር ስሰማ በትክክል አሁን እነዚህ ሰዎች የ3000 ዓመት ታሪክ አላት ኢትዮጵያን የሚመሩ ናቸው ወይ ትላላ አንዳንዴ አይፈልግም መግባት ፍላጎትም የለውም። ምክንያቱም በተለያየ አጋጣሚ የሚናገረው ፕሬዝዳንት ኢሳያስ አፈወርቂ እስካሁን የገባንበት ጦርነት ትግራይ ውስጥ ከሆነ ከማንም ህዝብ በላይ የትግራይ ህዝብን ጎድቶታል። የትግራይ ህዝብ ተሰቃይቶበታል። ኢትዮጵያ ውስጥም በተመሳሳይ መልኩ ባለፉት 20 ዓመት ጦርነት ባይኖርም ብዙ የተለያዩ ጭፍጨፋዎች የጋምቤላ ጭፍጨፋ፣ የአፋር ጭፍጨፋ፣ 2.5 ሚሊዮን የአማራ ህዝብ ዘር ማጥፋት የተለያዩ ነገሮች እንዲደረጉ ያለመረጋጋቱ የፈጠረው ነው። ምክንያቱም የኢኮኖሚ ምስቅልቅል ይፈጠራል፣ የመንግስታቱ የባለስልጣን ኮራፕሽንነት ይፈጠራል፣ የዘረኝነት ነገር ይፈጠራል እና ከሰላምና ሰላም በስተቀር ከውጭም ከውስጥም ኢትዮጵያ ውስጥም ይሁን ኤርትራ ውስጥ ሱዳን ውስጥ የሚያዋጣን ነገር የለም የሚል ጽኑ እምነት አለው የኤርትራ መንግስት። እስካሁን ድረስ የሚታይ ክስ አለው፣ ሁልጊዜ ክስ አለው። ጌታቸው ረዳ ትላንት የሰጠው አስተያየቱም ያን ነው የሚለው። አንዳንድ የትግራይ ጀነራሎች እና የትግራይ ክልል መስተዳደር መሪዎች ከኤርትራ መንግስት ወይ ከሻዕቢያ ጋር ሆነው የብልጽግናን መንግስት ለመውጋት ፕላንና እቅድ አላቸው ይላል፣ ግንኙነትም አላቸው ይላል። ጭብጥ አምጣ ሲባል ግን በሌላ ጊዜ ነው የማመጣው። መንግስትን እና ሀገርን የራስህን ህዝብና የራስህን ጓዶች እየከሰስክ አንድና ሁለት ሶስትና አራት ባለስልጣናት ከኤርትራ መንግስት ጋር ግንኙነት ካላቸው እከሌና እከሌ ማለቱ በጣም ቀላል ነበርና የለም እስካሁን ድረስ ያ ነገር የለም። አቶ ጌታቸው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ናቸው። በዛ ደረጃ አደባባይ ወጥተው ግንኙነት አለ ስም ዝርዝራቸውንም በቅርቡ እናገራለሁ ብለዋል። እንደው ምንም ነገር በሌለበት በዛ ደረጃ አደባባይ ወጥተው ይናገራሉ ተብሎ ይጠበቃል። የሆነ ነገር ሳይኖር እንዲህ እርግጠኛ ሆነው አንድ የክልል ፕሬዝዳንት ምናልባት ነገ ከነገ ወዲያ ይሄ ነገር ማስረጃውን የሚያመጡም ከሆነ አብረን የምናየው ይሆናል። ግን እርግጠኛ ሆነው መናገራቸውን ስናይ የሆነ ነገር ይኖር ይሆን የሚለው ጥርጣሬ በተለይ ከተናገሩ በኋላ በስፋት እየታየ ነው። በትክክል በውሸት አኪዝ ማድረግ ይቻላል። ዓመትና ያደረገው ስም ማጥፋት ኤርትራ መንግስት ላይ በጣም ብዙ ጭብጦችን ማቅረብ የሚችል ቢሆን እንኳን አንዲት ምሳሌ ብቻ ሰጣለሁ። ጦርነት በነበረበት ሰዓት የኤርትራ መንግስትና የኤርትራ ወታደሮች ከብልጽግና ወታደሮች ጋር በመሆን ከፌደራል ፖሊሶችም መንግስትም በመሆን አክሱም ህዳር ጽዮን ላይ የተደረገ ጭፍጨፋ ተብሎ የሌለ ፕሮፓጋንዳ ተሰርቶ ነበር። ልክ ጦርነቱ በቆመበት ጊዜ ማለት ህወሓቶች ተገፍተው እያንዳንዱን ከተማ መቀሌንም፣ አክሱምንም፣ አድዋንም፣ አድግራትንም ለቀው በወጡበት ሰዓት አክሱም የገባው የኤርትራ የቴሌቪዥን ዘጋቢዎችና ሌሎች የአክሱም ህዳር ጽዮን ቤተክርስቲያን ላይ አንዲት የቤተክርስቲያኑ መስኮት መስታወት አልተሰነጠቀችም፣ አልተሰበረችም፣ ጥይትም አልተተኮሰበትም እና እያንዳንዱ ጌታቸው ረዳም ደብረጽዮንም ሌሎችም ይሰጡት የነበረ መግለጫ ግን ህዳር ጽዮን ላይ የነበሩ ምዕመናን ላይ የተደረገው ጭፍጨፋ ከዚህ ከአሜሪካ ሳይቀር ቄስ ነኝ እዛ ነበርኩኝ ብሎ ብዙ ክስ ነበር እና ጌታቸው ረዳ በውሸት ይህን ነገር ማለት ይችላል ወይ ላልከው በትክክል ማለት ይችላል። ባለፉ ጊዜም ብዙ የታዩ ተመሳሳይ ነገሮች ስላሉ ማለት ነው። የኤርትራ መንግስት እስካሁን ድረስ እስከዚች ሰዓት ድረስ በፍጹም ማንኛውም ይሁን ኢትዮጵያ ውስጥ ያለ ታጣቂ ኃይል እኛ ማገዝ እንችላለን፣ እኛ ይህን ነገር ማቅረብ እንችላለን፣ አብረን ተባብረን መስራት እንችላለን ያለበት በፍጹም ይህ ነው የሚባል ጭብጥ የለ። አኪዜሽን ክሱ ግን ከብልጽግናም ከአንዳንድ የኢትዮጵያ መንግስት ጀነራሎች እንደዚሁም ከትግራይ መስተዳደር እንደነ ጌታቸው ረዳ እንደዚሁም ጻድቃን ገብረትንሳኤ ብዙ ጊዜ የሚሰማ ነገር ነው። ስለዚህ
የነሱ ወደ ጎን ትተን ግን እንደዚህ አይነት ነገር እየገፋ ከሄደ ወደ ሳይሆን ተገደ የምትገባበት ነገር ይመጣል። ምክንያቱም በኤርትራ ህዝብ አንድ ምሳሌ አለ መሳይ ወደ ዓሻ ጥራሕ እዩ 200 ዝጽፋዕ ይባላል። ማለት የሞኝ ልጅ ብቻ ነው ሁለት ጊዜ በጥፊ የሚመታ ይባላል። ያ ማለት ምንድነው? በዚህ ስም እያጠለሸ የኤርትራ መንግስትና የኤርትራን ህዝብ እያሳጣኸው ነው። በተባበሩ መንግስታት ድርጅት ይሁን በአፍሪካ መሪዎች ይሁን በሌላ በኩል ደግሞ አንተነ የኤርትራ ተቃዋሚ ነኝ የሚለውንም የኤርትራ ጠላት ነኝ የሚለውንም ማስተባበር የምትፈልገው። ስለዚህ በዚህም በዛም እየተጎዳ መኖር አይቻልም። የግድ ይላል የደብረጽዮን ግሩፕ ከኤርትራ መንግስት ጋር አብረን መስራት እንፈልጋለን ካለ የኤርትራ መንግስት አብሮ የማይሰራበት ምክንያት አይኖርም፣ ይገደዳልም። ታጥቆ እየተታኮሰ ያለው የፋኖ ቡድን ወይ ድርጅት ከኤርትራ መንግስት ማንኛውም አይነት እርዳታ እገዛ እንፈልጋለን በሚልበት ሰዓት ልክ አብይ አህመድ መንግስት እንዳደረገው የኤርትራ መንግስት ሊያደርግ የማይችልበትና የማይገደድበት ምክንያት የለም። ፋኖን በምክር ብቻ ሳይሆን በሱዳን በኩል አዙረ የፈለገውን ያህል ታንክና መድፍ ማስታጠቅ በጣም ቀላልና በጣም ኢዚ የሆነ ነገር ነው ለኤርትራ መንግስት። በተለይ ለኤርትራ መንግስት ያን ምለው ለምንድን ነው? በ1990 የኤርትራ ተዋጊዎች ከሳህል ተነስተው 2-3 የአፍሪካ የምስራቅ አፍሪካ ሀገሮችን ድንበር አቋርጠው አሶሳ ገብተው ጥቃት ፈጽመው ልክ እንደሄዱ የተመለሱ ሰራዊትና አዛዦች በህይወት ባሉበት ሰዓት የኢትዮጵያ መንግስት ጠላት ነኝ የኤርትራን የሚል አሰባስቦ በሚቀልቡበት ሰዓት የኤርትራ መንግስት ታንኮችንና መድፉን ይዞ በሱዳን በኩል ገብቶ ለፋኖ ታጣቂዎች ይሄውላችሁ ማለት በጣም ቀላል ነገር ነው። ለምንድን ነው እስካሁን ያላደረገው የሚለው ጥያቄ ክስ እየቀረበበት ሚታይ ነገር በሌለበት ሰዓት ለምንድን ነው ያላደረገው ካልከኝ ፕሬዝዳንት ኢሳያስ አፈወርቂ በህይወት እስካለ እንደዚህ አይነት ነገሮች ይደረጋሉ የሚል እምነት የለኝም፣ አይፈልገውም። ግን አንዳንዴ ደግሞ ህልውናህን ለማስጠበቅ ስትል ፖሊሲህንና ምንድን ነው የሚባል መትከል እንለዋለን በትግርኛ መቀየር ደግሞ የግድ ይልሃል። ምክንያቱ የህልውና ጥያቄ ነው። ካላፈረስኩ ብዬ ያንተን ጠላቶች ከሩቅም ከቅርብም በምሰበስብበት ሰዓት አንተ ደግሞ ጻድቅ ወይ ባህታዊ ሆነ ይህን ሰውዬ እንዳትነኩብን እኛ ግን እንሰድበዋለን እንደዛ የሚባል ነገር አይሰራም። አክሊሉ እንግዲህ ኤርትራን ባለፈው የግብፅንና ህግጋትን በተመለከተ የአፍሪካን ድርጅት ህግ አለ፣ የተባበሩ መንግስታት ድርጅት ህግ አለ። በተለይ ደግሞ ኢትዮጵያ የአፍሪካን ድርጅትና የብዙ የተለያዩ የዓለምና የአፍሪካ ትላልቅ ድርጅቶች መቀመጫ እንደመሆኗ መጠን በዚህ ሳምንት ወይ በዚህ ጊዜ የሚነሱ ነገሮች የሚወሩ ነገሮችን ስታስብ እንደዚህ አይነት ማለት ላይክ የሽፍትነት አይነት ማለት ይችላል። የሽፍትነት አይነት ሁኔታ መኖር አለበት ወይ አስፈላጊ ነው ወይ የሚል ብዙ ጥያቄ ይመጣል። እሱን ሁሉ ወደ ጎን ትተህ ግን ምናልባት ባለፈው ጊዜ የዶክተር አብይ አህመድን መንግስት እንዲያንሰራራ ወይ ደግሞ ኢትዮጵያ ውስጥ የነበረውን ሁኔታ አብራችሁ ወይ ደግሞ ውጭም ውስጥም ከጎኑ ቁማችሁ ላበረከታችሁት ነገር ቁጭት ይሰማችኋል ወይ ላልከው ነገር ቁጭት ሳይሆን የሚሰማን ሁል ጊዜ የእምነት ማጣት ነገር ይሰማናል አልኩና እሱን ነው መጀመሪያ ማመጣው። የእምነት ማጣቱ ችግር የሚመጣ ከኢትዮጵያ መንግስት ወይ ደግሞ ስፔሻሊ አሁን ካለው የዶክተር አብይ አህመድ መንግስት ወይ ደግሞ የብልጽግና ፓርቲ ብዙ ጊዜ ራስን ችላ ቤት ውስጥ ያሉ አንዳንድ ችግሮችን መፍታት ሲያቅት እጅ ከምትቀስርበት ሰው በባሰና በከፋ ምስቅልቅሉ በወጣ የኢኮኖሚ ኑሮ፣ የሰላም ማጣት፣ የእርስ በርስ ጦርነት በአንድ ሀገር ህዝብ ላይ በጀትም በሚግም በድሮን በታንክ በመድፍ ጦርነት ስትጀምር ያን የግድ ተጠያቂ የምታደርገው ሰው ትፈልጋለህ። ለዛ ደግሞ አንድ ቪክቲም የሚሆን ታነሳለህ ማለት ነው። ስለዚህ ሁኔታውን ሳይሆን ከኢትዮጵያ መንግስት በኩልና የኢትዮጵያ መንግስት ደግፈው ወይ ደግሞ ከትላልቅ የመንግስት ባለስልጣናት የሚሰጠው አስተያየትም ሆነ ትንታኔም ሆነ ቴሌቪዥን ላይ ቀርቦ የሚናገሩትን ነገር ስሰማ በትክክል አሁን እነዚህ ሰዎች የ3000 ዓመት ታሪክ አላት ኢትዮጵያን የሚመሩ ናቸው ወይ ትላለህ አንዳንዴ።
በዚህ ሰለጠነ በሚባልበት ዘመን ግሎባላይዜሽን በሚባልበት ዘመን እያንዳንዱ ሰው ድንበሩንና ሀገሩን ይዞ ከአካባቢ ሀገሮች ጋር በኢኮኖሚ ለማደግ በሚሰራበት ሰዓት እንዴት ነው እንደዚህ አይነት ነገር የኢትዮጵያ መንግስት ተሻግሮ ብሬክስ የሚባል ማህበር ውስጥ እየገባ እንዴት ነው እዛ አካባቢ ያሉ ሀገራትን ስጋት ውስጥ ከቶ ጦርነት ለመቀስቀስ የሚነሳው? ማንም ወራሪ በሌለበት ማንም እንዋጋለን በማይልበት ሰዓት የጦርና ጦርነት ከበሮ በማይመታበት ሰዓት ከኢትዮጵያ መንግስት በኩል እንደዚህ አይነት ልንወረር ነው፣ የውጭ ጠላት አለ፣ ታሪካዊ ጠላት አለ፣ እንደመኞቻችን እያልክ እንደዚህ አይነት ነገር የሚነገር ለምንድን ነው ብለህ ትጠይቃለህ። መጨረሻ ላይ ገምግመ የምትሰጠው መልስ ውስጥ ማስተዳደርና ውስጥ መምራት ሲያቅት ከአንተ ያነሰም ይሁን የተለቀም ይሁን ሊመታኝ ነው እያልክ እንደዚህ አይነት ነገር ይነሳል ማለት ነው። እና ያለን አስተያየት ይሄ ነው፣ ጠቅለል ብዬ ዲፕ ሳልገባ ማለት ነው።